ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ሲባሉ ሰምተው ተገርመው ይሆናል። ከኢትዮጵያ ኑሮ በጣም አስርጂ እስር ቤት የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በጣም የሚገርም ነው የሚሰጡ። ከጥንት የንጉሳውያን ሰዓት ጀምሮ እስካሁን ዘመን ድረስ የሰው ልጅ ላጠፋው ጥፋት ተመጣጣኝ ቅጣት ያገኝ ዘንድ መቅጣት አለበት ተብሎ የተቀመጠለትን ሕግና ደንብ ቢኖርም አንዳንድ ጊዜ ግን የሰው ልጅ ራሱ የሰው ልጅ ለመቅጣት የሚሄድበት ርቀት እጅግ ግርምም ድንቅም የሚል ሲሆን እኛም ለዛሬ በጸጥታ ከተዋጠው ከነጩ የቅጣት ክፍል አንስተን ከሚጥሚጣ እስከ በርገር ድረስ ያሉ አስገራሚና ለየት ያሉ ከ10 በላይ የእስር ቤት ቅጣቶችን ልናስቀኛችሁ ወደድን። አብራችሁን ቆዩም። አንደኛ የአይጦች ክፍል። ይህ ቅጣት እንደ ማይናማርና ካምቦዲያ ባሉ አገራት እስረኞች ላይ የሚፈጸም የቅጣት አይነት ሲሆን እስረኞች በአይጦች በተወረሩ ጠባብ ሳጥንና ክፍል ውስጥ ገብቶ እንዲቀመጥ በማድረግ የእስር ጊዜውን በብዙዎች ዘንድ ከሚፈሩትና በሰው ልጅ ከማይወደዱት አይጦች ጋር እንዲያሳልፉ ይደረጋል። አንዳንድ ጊዜም እስረኛው እጁን ታስሮ ራሱን ከአይጦች መከላከል እንዳይችል የሚደረግ ሲሆን በእነዚህ የታጠሩ የእስር ክፍሎች ውስጥም አልጋ ስለማይኖር እስረኛው ሲደክመው መሬት ላይ ለመተኛት ይገደዳል። ከዚህም በተጨማሪ እስረኛው እዚህ ውስጥ ለቀናት ወይንም ለሳምንታት ሲቆይ ምንም አይነት ምግብና ውሃ የማያገኝ ሲሆን አይጦቹ እስረኛውን እየቧጩሩና በጠንካራ ጥርሶቻቸው የነከሱ እንቅልፍ በመንሳት የእስር ጊዜውን ሲኦል ያደርጉበታል። እስረኛው የቅጣት ቀኑን ጨርሶ ከዚህ ክፍል ሲወጣም በአይጦቹ ንክሻ ምክንያት ለቁስል ኢንፌክሽን የሚዳረግ ሲሆን ይህ የቅጣት አይነት እስረኞቹ ለከፍተኛ የአእምሮ ጭንቀትና ጉዳትም ይዳረጋቸዋል። ሁለተኛ ነጩ ክፍል። ይህ የቅጣት አይነት በኢራንና ቬንዙዌላ እስር ቤቶች ውስጥ የተለመደ ሲሆን ተቀጪዎች ሙሉ በሙሉ ነጭ ቀለም ባለው ጸጥ ረጭ ያለ ድምፅ የማያስገባ ክፍል ውስጥ ለቀናት ለብቻቸው እንዲቆዩ ይደረጋል። ታዲያ በዚህ ክፍል ውስጥም የእስረኛው ልብስም ሳይቀር ሙሉ በሙሉ ነጭ እንዲሆን የሚደረግ ሲሆን በዚህ ክፍል ውስጥ ምንም አይነት መስኮት ባለመኖሩ ተፈጥሯዊ ብርሃን ብሎ ነገር የማይታሰብ ነው። የክፍሉ ነጭ መብራቶችም ሁልጊዜም እንደበሩ እንዲቆዩ ስለሚደረጉ እስረኛው ቀን ይሁን ማታ ይምሽንጋ የሚያውቀው ነገር የለም። ታዲያ በዚህ ምንም አይነት ድምፅ በማይሰማበት ነጭ ክፍል ውስጥ ለቀናት ይቅርና ለሰዓታት መቀመጥ እጅግ ከባድ የመንፈስ ጭንቀትን የሚያስከትል ሲሆን ሌላው ይቅርና የጠባቂዎች የእግር ኮቴ እንኳን እንዳይሰማባቸው ከፍተኛ ጥንቃቄ ይደረጋል። በዚህ ጊዜ ታዲያ ተቀጪው ሰው በሚያየው ወይንም የሚሰማው ነገር ሳይኖር ሲቀር ከፍተኛ የስሜት መቃወስ ውስጥ የሚገባ ሲሆን ብቸኝነት፣ ተስፋ መቁረጥና ከፍተኛ የሆነ የመንፈስ ጭንቀትን ያስተናግዳል። ይህ ቅጣት አንዳንዴ አእምሮን እስከ መሳት የሚያደርስ ሲሆን በአንድ አጋጣሚም አሚር ፋክራቫህ የተሰኘ የኢራን ጋዜጠኛ በዚህ ክፍል ውስጥ ታስሮ ለወራት እንዲቆይ የተደረገ ሲሆን በሰዓቱ ማንነቱን እንዲያጣና ተስፋ እንዲቆርጥ እንዳደረገው ተናግሯል። ይህ የሰብአዊ መብትን የሚጥስ ቅጣት በአሜሪካው የሲአይኤ የስለላ ተቋም በተደጋጋሚ እንደሚፈጸም ይነገራል። ሶስተኛ የአሸዋ ከረጢት። ይህ ቅጣት በታይላንድ እስር ቤቶች ውስጥ የሚዘወተር የቅጣት አይነት ሲሆን እስረኞቹ ፀሐይ በሚከርበት ሰዓት ከፍተኛ ክብደት ያላቸው በአሸዋ ወይንም ድንጋዮች የተሞሉ ከረጢቶችን ተሸክመው እንዲቆሙ ይደረጋሉ። ይህ በእስረኛው ላይ አካላዊና አእምሯዊ ጫና ለመፍጠር የታለመ የቅጣት አይነት ሲሆን ብዙዎችም በዚህ ቅጣት ምክንያት ብዙ ችግሮችን ሲያስተናግዱ ይስተዋላል። አራተኛ የነብር ወንበር። ይህ ቅጣት በቻይና እስር ቤቶች ውስጥ የተለመደ የቅጣት አይነት ሲሆን ወንበሩም የእስረኛውን እጅና እግሮች መንቀሳቀስ እንዳይችል ግጥም አድርገው የሚይዙ ብረቶች ያሉት ነው። እስረኛውም በዚህ ሁኔታ ለሰዓታት፣ ለቀናት ወይም ለሳምንት እንዲቆይ ሊደረግ የሚችል ሲሆን ይህም በእስረኛው ላይ ከፍተኛ ህመም ከመፍጠር በተጨማሪ ጡንቻና ነርቮች ሊጎዳና የደም መርጋትን ሊያስከትል ይችላል። ይህን ቅጣት የሚፈጸመው አነስተኛ ወንጀሎችን በሚፈጽሙ ሰዎች ላይ ቢሆንም በአንድ አጋጣሚ ግን ታንግ ጂሺያን የተሰኘ ጠበቃ ለቀናት በዚህ ወንበር ላይ እንዲቀመጥ በመደረጉና በደረሱበት ጉዳቶች ምክንያት በትክክል መራመድ እንዳይችል ሆኗል። በዚህ ወንበር ላይ ተቀምጠው የፖሊስ ምርመራ የሚደረግባቸው ሰዎች ያልፈጸሙትን ወንጀልም ጭምር ሲናዘዙ ይስተዋላል። ከሁሉም በላይ የሚያስገርመው ግን የቻይና ፖሊሶች በዚህ ወንበር ላይ እስረኛ አስቀምጠው ሲመረምሩ በግልጽ የሚያሳዩ ቪዲዮዎችን መገኘታቸው ነው። አምስተኛ ጠባቡ ክፍል። ይህ ቅጣት እንደ ህንድ፣ አሜሪካና ሩሲያ ባሉ አገራት እስር ቤቶችም ጥቅም ላይ የሚውል ሲሆን እስረኛው በ1፣ 2 እና በ2.5 ሜትር በሆነ ክፍል ውስጥ ከሰው ጋር ሳይገናኝ ለሳምንታት፣ ለወራት ወይም ለዓመታት እንዲቆይ ይደረጋል። በዚህ ክፍል ውስጥ አንድ አልጋና ለአንድ መጸዳጃ ብቻ የሚበቃ ቦታ ሲኖር የክፍሉን መብራት ሁልጊዜ እንደበራ እንዲቆይ የሚደረግ ሲሆን ቅጣቱ ባስ ካለ ደግሞ ጨለማ እንዲሆን ይደረጋል። ታዲያ በዚህ በጣም ከፍተኛ ቅዝቃዜ ባለው ክፍል ማታ ላይ አንድ ስስ ብርድ ልብስ ብቻ ተሰጥቶት እንዲተኛ የሚደረግ ሲሆን
በአንድ አጋጣሚም በአሜሪካ ግዛት በሆነችው ኢንዲያና ውስጥ የታሰረው ካልፋኒ ማሊክ የተባለ ሰው ለ20 ዓመታት በዚህ ክፍል ውስጥ እንዲቆይ እንደተደረገ ይነገራል። በተመሳሳይ መልኩ የሩሲያ የፖለቲካ እስረኛ የነበረው አሌክሲ ናቫልኒ በአይሲሲ እስር ቤቶች ውስጥ በቆየበት ጊዜ ይህ ቅጣት የደረሰበት ሲሆን በ2024 ዓ.ም ሕይወቱ ሊያልፍ ችሏል። ስድስተኛ የቁም እስር ሌላኛው በቻይና ውስጥ የተለመደ የቅጣት አይነት ሲሆን እስረኛውም መቀመጥም ሆነ መተኛት እንዳይችል ተደርጎ በተሰራ አንድ ክፍል ውስጥ እንዲገባ በማድረግ የሚደረግ ቅጣት ሲሆን የክፍሎቹ ስፋትም ወደ ግማሽ ሜትር ይጠጋል። በዚህ ጠባብ ቦታ ውስጥ ታዲያ ከመቆም ውጭ ሌላ አማራጭ የሌለ ሲሆን እስረኛውም በዚህ ክፍል ውስጥ ቀናትን ወይንም ሳምንታትን ሊያሳልፍ ይችላል። ይህም ከፍተኛ የጀርባና የእግር ህመም ከማምጣቱን በተጨማሪ የደም መርጋትን ሊያስከትል ይችላል። በተጨማሪም እስረኛው መተኛት ካለመቻሉ የተነሳ ከፍተኛ የአእምሮ ጭንቀትን ያስተናግዳል። ይህ የቅጣት የተፈጸመባቸው እስረኞችም ከፍተኛ ጉዳት ያጋጥማቸዋል። ሰባተኛ የሚያቃጥል ምግብ። ይህ ቅጣት ደግሞ የተለመደ ባይሆንም በሀገረ ህንድ በአንዳንድ ገጠራማ ክልል ባሉ እስር ቤቶች ውስጥ አሁን ድረስ ሲፈጸም ይስተዋላል። እስረኞች ከመጠን በላይ የሚያቃጥሉ ምግቦችን ወይንም የሚጥሚጣ ዛላዎችን እንዲበሉ በማድረግ እስረኞችን መቅጣት ሲሆን ይህም የአፍና የአፍንጫ ማቃጠል ከማድረሱም በላይ የሆድ ዕቃና የምግብ ቱቦ ቁስለቶችንና የዘመናት ህመሞችን ያስከትላል። ስምንተኛ ከፍተኛ ሙቀት ወይንም ቅዝቃዜ። እነዚህ ቅጣቶች በአሜሪካ፣ ሩሲያና እንደ ግብጽ ባሉ ሀገራት የተለመዱ የቅጣት አይነት ሲሆኑ ቅጣቱም የሚሆነው እስረኞች ከፍተኛ የቅዝቃዜ መጠን ባለበት ስፍራ ላይ አሊያም ደግሞ ኃይለኛ የሙቀት መብራቶች በተገጠሙለት ክፍል ውስጥ እንዲቆዩ ማድረግ ሲሆን በበረሃ አካባቢ ያሉ እስር ቤቶች ደግሞ እስረኞችን በሐሩሩ ፀሐይ ውጭ ቆመው እንዲውሉ ማድረግ ነው። በሩሲያ የሳይቤሪያ እስር ቤቶች ደግሞ እስረኞች ከፍተኛ ቅዝቃዜ ባለው በረዷማ ስፍራ ላይ ውጭ እንዲቆዩ ይደረጋሉ። ዘጠነኛ የእንቅልፍ እጦት። ይህ የእንቅልፍ እጦት ቅጣት ደግሞ በሩሲያ በቻይናና በአሜሪካ ጓንታናሞ እስር ቤት ውስጥ የተለመደ የቅጣት አይነት ሲሆን ቅጣቱ የሚሆነው እስረኛው ለቀናት ወይም ለሳምንታት ያለ እንቅልፍ እንዲቆይ ማድረግ ሲሆን እንቅልፍ ቢጥለው እንኳ ከ1 ሰዓት በኋላ በከፍተኛ ድምፅ ወይንም ክፍል ውስጥ ባለ መብራት እንዲነቃ ይደረጋል። የሚቀጣው ሰውም በመጀመሪያ ድካምና የሰውነት መዛል የሚሰማው ሲሆን ከተወሰኑ ቀናት በኋላ ግን ከፍተኛ ፍርሃትና ጭንቀት ውስጥ ይገባል። ይህ ቅጣት ተግባራዊ የሚሆነውም እስረኞች የሚፈጽሟቸውን ወንጀሎች ለማሳመን ሲሆን አንዳንዴም ያልፈጸሟቸውን ወንጀሎች ጭምር እንዲያምኑ ይደረጋል። አስረኛ የሞት ቅጣት። የሞት ቅጣት በቻይና ሺንጂያንግ ማረሚያ ቤት ውስጥ የሚፈጸም ያልተለመደ የቅጣት አይነት ሲሆን እስረኛው ሙሉ በሙሉ ነጭ ልብስ እንዲለብስና ያለምንም እንቅስቃሴና ድምፅ አንድ ጨለማ ክፍል ውስጥ ለቀናት ወይም ለሳምንታት ለብቻው ተዘግቶበት እንዲቆይ ይደረጋል። የዚህ ቅጣት ዓላማ እስረኛው ላጠፋው ጥፋት ተመጣጣኝ ቅጣት ያገኛል ተብሎ ስለሚታመን ሲሆን እስረኛውም ለከፍተኛ ጭንቀት፣ ተስፋ መቁረጥና ፍርሃት ይጋለጣል። ይህም የአእምሮ መቃወስንና መረበሽን ያስከትላል። 11ኛ ዋርደንበርገር። ይህ የቅጣት አይነት በአንዳንድ የአሜሪካ ግዛቶች የተከለከለ ቢሆንም የኦሃዮና የቴክሳስ ግዛቶች ውስጥ ግን አሁንም ድረስ እንደሚፈጸም ይነገራል። ይህ ዋርደንበርገር የተሰኘው በተፈጨ ተርኪ አጃና ከሌሎች የአትክልት አይነቶች ጋር ተደባልቆ ልክ እንደ በርገር በሁለት የዳቦ ቁራጮች ውስጥ ተደርጎ የሚቀርብ ምግብ ሲሆን ይህን ቅጣት ከባድ የሚያደርገው ታዲያ የምግቡ የተለየና ደስ የማይል ጣዕም ሲሆን ይህም ሆን ተብሎ እስረኞቹን ለመቅጣት ታስቦበት የተደረገ ነው። ይህ ምግብ ለእስረኞቹ ለ7 ተከታታይ ቀናት በቀን 3 ጊዜ የሚቀርብላቸው ሲሆን አንዳንድ እስረኞች ለመብላት ፈቃደኛ ባይሆኑም የረሃብ ስሜት እየበረታባቸው ሲሄድ ግን ከመብላት ወደ ኋላ አይሉም። ብዙዎችም ይህን ቅጣት ኢሰብአዊ ነው ሲሉ ቢደመጡም ስለዚህ ጉዳይ የተጠየቁት የእስር ቤት አለቃ ግን እስረኞችን ለመቅጣት ትክክለኛው መንገድ እንደሆነ ገልጸዋል።